አንድ ጣሊብ ዒልም እውቀትን በመጀመር ጊዜ የሚያሳያቸውን ባህሪዎች ብታብራራለን። አንድ ጣሊብ ዒልም እውቀትን ሲጀምር ሊላበሳቸው ከሚገቡ ባህሪያት መካከል አንዱ እና የመጀመሪያው ኢኽላስ ነው። ይህ የሚማረው እውቀት የሆነ ክብርን ፈልጎበት ወይም ዝናን ለማትረፍ ወይም ከነከሌ ጋር ለመከራከር ከሆነ ይህ አደጋ ነው። ወይ ደግሞ ዱንያንም አስቦም ከሆነ መነሻውን ይህን ካደረገ ይህም ትልቅ እንከን ነው። መልእክተኛችን ዓለይሂ ሰላቱ ወሰላም አቡ ዳውድ እና ሌሎች በዘገቡት የአቡ ሁረይራ ሐዲስ ላይ እንደሚሉት መን ተዓለመ ዒልመን ሚማ ዩብተጋ ቢሂ ወጅሁላህ ላ የተዓለሙሁ ኢላ ሊዩሲበ ቢሂ ዐረደን ሚነ ዱንያ ለም የጅድ ዐርፈል ጀና ያዕኒ ሪሐሃ። የአላህ ፊት ተፈልገው የሚማሩትን እውቀት ዱንያን እንጂ ሌላ ነገር ለማግኘት የማይማር ከሆነ ለዱንያ ብሎ ብቻ የሚማር ከሆነ ይህ የጀነት ሽታዋን እንኳን አያገኝም ብለዋል። ይህ አደገኛ ነገር እንደሆነ ያሳያል። እንደዚሁም በሌላ ሐዲስ ላይ ከተለያዩ ሰሓቦች የተዘገበ እና አንዳንድ ዑለማዎች መርፉዕ ነው ቢሉም የተወሰኑት ደግሞ መውቁፍ ነው የሰሓቦች ንግግር ነው ቢሉ ግን በተለያዩ መንገዶች የመጣ ከመሆኑ አንፃር አስል እንዳለ የሚያሳይ ሐዲስ ላይ ምን ይላሉ? መን ተዓለመ አልዕልም ሊዩባሂየ ቢሂ አልዑለማ ወዩማሪየ ቢሂ ሱፈሃ አው ሊየስሪፈ ውጁሃ ናስ ኢለይሂ ፈሁወ ሚን አህሊ ናር። የሆነ እውቀትን ከዑለማዎች ጋር ለመፎካከር ወይ ከሞኞች ጋር ለመከራከር የሆነ ጊዜ የሆነ ሰው ተከራክቶ እሱን ለማሳመን እና ከሱ በልጦ ለመገኘት ማለት ነው። ወይ ደግሞ የሰዎችን ትኩረት ለመሳብ ብሎ የሚማር ከሆነ ይሄ የእሳት ሰው ነው ብለዋል መልእክተኛው። ስለዚህ የመጀመሪያው መነሻ ኢኽላስ ነው። ለዚህ ነው አብዛኛዎቹ የድሮ መጽሐፍት ላይ ሐዲስን የሚያጠናክሩ ከሆነ የሚጀምሩበት የመጀመሪያው መግቢያ ሐዲስ የማን ሐዲስ ነው? ሐዲስ ዑመር ኢነመል አዕማሉ ቢንኒያ ወኢነማ ሊኩሊ እምሪኢን ማ ነዋ። ተግባራት በአጠቃላይ የሚዳኙት ወይም የተግባራት ትክክለኝነትና መበላሸት የሚታወቀው በንያ ነው። ስለዚህ እያንዳንዱ ሰው ምንዳውን የሚያገኘው በንያው መሰረት ነው ማለት ነው። ይህንን ሐዲስ ያስቀድሙ ነበር። አንዳንድ ዑለማዎች ይህ ሐዲስ የዕልም 1/3 ነው፣ አንዳንዶች ደግሞ 1/4 ነው እስከ ማለት የደረሱት ከዚህ አንፃር ነው። ሌላው ጀማሪ ጣሊበል ዒልም ሊላበሳቸው ከሚገቡ ባህሪያት መካከል አንዱ ተዋዱዕ ነው። ማለትም ራስን ማስተናነስ ነው። በኩራት መንፈስ እውቀትን ለማግኘት የሚሞክር ሰው አንደኛ እውቀትን አያገኝም፣ ሁለተኛ የተወሰነ ቢያገኝ እንኳን በዚህ እውቀት አይጠቀምም፣ ሶስተኛ ሰዎችን ዘንድ ተቀባይነት አይኖረውም። ሰአስሪፉ ዐን አያቲ አለዚነ የተከበሩነ ፊል አርድ ቢገይሪል ሐቅ። በምድር ላይ የሚኩራሩትን ሰዎች ከኔ አንቀጾች አስወግዳቸዋለሁ ይላል ፊ ሱረቱል አዕራፍ። ስለዚህ አደገኛ ነገር መሆኑን ማወቅ ያስፈልጋል። ብዙ ጊዜ እውቀትን አንዳንድ ዑለማዎች እንደሚሉት የሚማሩ ሰዎች በሶስት ስንዝር ውስጥ ያልፋሉ። የመጀመሪያው ስንዝርን የተማረ ሰው ሁሉን ነገር ያወቀ ይመስላል። በፊት ምንም የማያውቅ ስለነበር አዲስ ነገር ሲያውቅ ይሄ ነው እንዴ ብሎ ሁሉን ነገር እንዳወቀ ይሰማዋል። ሁለተኛው ስንዝር ላይ ሲደርስ ያ ያወቀው እውቀት በቂ እንዳልሆነ ይረዳና ለማወቅ ይጓጓል፣ ይበልጥ ለማወቅ ይጥራል። ሶስተኛው ደግሞ በቃ ምንም ማወቅ እንዳልሆነ የሚረዳበት ደረጃ ነው። ስለዚህ ሰው እውቀቱ በጨመረ ቁጥር ተዋضዑ እየጨመረ ነው መምጣት ያለበት። ግልጽ ነው አይደለም? ይህ ማለት አንዳንድ ጊዜ ከሰሐቦች ጀምሮ የዕልም ባለቤቶች አላዋቂዎችን ስርዓት ለማስያዝ የሚናገሩባቸው ንግግሮች እንደ ኩራት እንቆጥራለን ማለት አይደለም። ግልጽ ነው። አንዳንዴ ስለ ራስ መግለጽ ሊያስፈልግ ይችላል። እብን መስዑድ እንደሚሉት ማለት ነው። ለምሳሌ ከመልእክተኛው ዓለይሂ ሰላቱ ወሰላም 70 ሱራዎችን ምዕራፎችን በቀጥታ ያለ ምንም አማካይ ወስጃለሁ እና በምድር ላይ ከኔ የተሻለ በቁርአን አዋቂ ባገኝ ኖሮ ግልጽ አይደለም? ለው አዕለሙ አሐደን አዕለመ ሚኒ ቢኪታቢላሂ ተብሉጉሁ ልመጣያ ለረኪብቱ ኢለይህ ይላል። ያኒ መጓጓዣ የሚደርስበት ቦታ እስከሆነ ድረስ ወደሱ ይሄድ ነበር እስከ ማለት ደርሰዋል። ግልጽ አይደለም? እንዲህ አይነት ገለጻዎች አንዳንድ ጊዜ ሰዎች አንተ ዘንድ ያለውን እውቀት እንዲያውቁ ለማድረግ የምትጠቀምባቸው እንችላለን። ለምሳሌ ይህንን ነገር እኔ ብዙ ጊዜ ቀርቻለሁ፣ እንዲህ አይነት ሸኮች ቀርቻለሁ እና ይህንን አንተ እኔ ጋር መተህ ቀራ እንዳያመልጥህ ብትለው ራስን ለማሞገስና ለመኮፈስ እስካልሆነ ድረስ ላይወቀስ ይችላል። ነገር ግን በቃል ባይናገረው ራሱ አንዳንድ ሰው በተግባር የሊሳን الحال ራሱን ከፍ አድርጎ ሁሉ ጊዜ የሚያይ መሆኑን የሚያንጸባርቅ ከሆነ ይህ ትልቅ ጉድለት ውስጥ ነው ያለው ማለት ነው። ሌላው የመጀመሪያው ጣሊበል ዒልም ምዕራፍ ላይ አንድ ሰው ሊላበሳቸው ከሚገቡ ባህሪያት መካከል አንዱ ስነ ምግባርን መማር ነው። ስነ ምግባር እንደ ትምህርት ሊማሩት የሚገባ ነገር ነው። የተለያዩ ሰለፎች ከዚህ በፊት አንዳንድ አጋጣሚዎች ላይ እንደገለጽ ነው ከዒልም በፊት አደብን መማርን ያስቀድሙ ነው። ለምን? ይሄ ዒልም አንድን ሰው ስነ ምግባሩን እንዲያስተካክልለት ማንነቱን እና ስብዕናውን እንዲያጠራለት ከተፈለገ በስነ ምግባር ላይ የተገነባ መሆን ይፈልጋል። በስነ ምግባር ላይ ያልተገነባ እውቀት ብዙ ጊዜ ፈራሽ ይሆናል። ስለዚህ ስነ ምግባር ያ ማለት ደግሞ ለምሳሌ ዓሊሙን በማየት ወይም ከዛ ውጭ የስነ ምግባር ርዕሶችን በመማር ወይም ደግሞ በዚህ ርዕስ ላይ የተዘጋጁ ስርዓትን የሚያስተምሩ ለተማሪዎች
የስርዓትን ህጎችና መርሆችን የሚዘረዝሩ መጽሐፍትን በማንበብና በመማር ሊሆን ይችላል እና እነዚህ 3 ነጥቦች ኢንሻአላህ ከሌሎች አስፈላጊ ነጥቦች ጋር ተጨምረው የአንድ የእውቀት ፈላጊ የመጀመሪያው ምዕራፍ መገለጫዎች ሊሆኑ ይችላሉ ማለት ነው። والله أعلم።